ሰላም ሰላም እንዴት አላችሁልን? ክቡራትና ክቡራን ይህ አዲስ ጨዋታ ነው። በዛሬው የአዲስ ጨዋታ ዝግጅታችን የአዲስ ጨዋታ እንግዳ ሰዓት ላይ ሁለት እንግዶችን እዚህ ስቱዲዮ ጋብዘናል። በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኛለሁ። የዛሬ እንግዶቼ ደግሞ ከበፊቶቹ ለየት ያለ ሙያ ላይ ያሉ ናቸው ማለት ነው። ከዚህ ቀደም ሲመጡ ከነበሩት እንግዶቻችን የተለየ የጥበብ መንገድ ላይ ያሉ ናቸው። የሰርከስ አርቲስት ሲባል ሰምታችሁ ታውቃላችሁ? ሰርከስ ትወዳላችሁ? ስለዚህ ዛሬ ሰርከሰኞችን ወይም ደግሞ የሰርከስ አርቲስቶችን ነው የጋበዝኩላችሁ። ድልነሳ መንግስቴ ከመላው የስቱዲዮ የቀረጻ ባለሙያዎች ጋር በመሆን አብራችሁ ቆይታ አደርጋለሁ። ደረሰ መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ፣ የዘመናዊት ኢትዮጵያ የግብይት መዳረሻ። እንግዶቼ እዚህ የሚገኙት ሰርከስ አርቲስት ናትናኤል ንቁና ሰርከስ አርቲስት አርሴማ አሰፋ ናቸው። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንዴት ነበር? ከጉዞ ነው የመጣችሁት? ስቱዲዮአችሁ እንዴት አያችሁት? በጣም ደስ ይላል አይደለ? እንግዲህ ዛሬ ስለ ሰርከስ ነው ከአዲስ ጨዋታ ቤተሰቦች ጋር ቆይታ የምናደርገው። ስለዚህ የእናንተን የሰርከስ መንገድ ደግሞ እያየን የኢትዮጵያንም ሰርከስ በእናንተው አይን ለማየት እንሞክራለን ማለት ነው። በጣም አሪፍ። እስኪ በመጀመሪያ ለጨዋታችን መነሻ ይሆንን ዘንድ ሰሞኑን ከረዥም ጉዞ ነው የመጣችሁትና ከዚህ በፊት አንድ ጉዞ ነበረ በጋራ ሄዳችሁበት ሁለታችሁ። ከዛ በፊት ደግሞ አርሴማም ሌላ ጉዞዎችም እንደነበሩ ታውቃለሁ። እና ወደ ቻይና ጉዟችሁ ለመሄድ ይመቸን ዘንድ የመጀመሪያ አንድ ቪዲዮ አይተን የቻይና ጉዟችሁን እናወራበታለን። መልካም። ይህን ይመስላል እንግዲህ የቻይና በነበራችሁ ቆይታ ያሳያችሁ ትርኢት ነውና፣ የቻይና ጉዞ እንዴት ነበር? ከማን እንጀምር? ከናቲ ወይስ ከአርሴማ? ከአርሴማ እንጀምር። ራሳችንን ሀገራችንን አስተዋውቀን ነው የመጣ ነው። ደስ ይል ነበር በጣም። አቀባበሉ እንዴት ነበር ስትገቡ? እዛ የነበረው ሁኔታ ቻይና በጣም ደስ ይል ነበረ። እነሱም በጣም ኤክሳይትድ ሆነው ነበር። በጣም በጥሩ ሁኔታ ነው የተቀበሉን። ህዝቦቹ ሁሉም ደስ ይሉ ነበር። አሪፍ ነው፣ እግዚአብሔር ይመስገን አሪፍ ነው። ከዚህ ጉዞ የወደዳችሁት ነገር ምን ነው? ያው ህብረቱን ነው። አንደኛ ያው በጣም አንጋፋ የሆኑ አርቲስቶች አሉበት። ከነሱም ልምድ እየወሰድን አብረን እየተጋገዝን ሊሰራ ነው እና ደስ ይላል። እነሱም ለኛ ያሳዩን ፍቅር የነበረው ነገር በጣም ደስ ይላል። ኖርማል ሰርከስ ከምትወጣው ቱር ራሱ ይለያል። በጣም አሪፍ ነው። ምንድነው የሚለየው?
ያው ህብረቱ አንድነቱ ልክ ሀገርህ ያለህ ነው የሚመስልህ። የሌላ ሀገር አሁን ቻይና ስንሄድ ቻይና ያለ ነው አይመስልም። ያው ላሰው ተሰብስቦ ሀበሻ መሀል ነው ያለው። ድባቡ ደስ ይላል በደንብ። ወደ 60 ምናምን አካባቢ አባል መሰለኝ ያለው በዚህ ጉዞ ውስጥ አይደለ? እና ምን ያክል ሰዓት ነው ለሰርከስ የሚሰጠው ሰዓት የነበረው እዛ ጋር? ሰርከስ ያው እንደ ስራህ ነው እና እኛ ረጅም ደቂቃ መያዝ እንችላለን፣ ግን ያው እንዴት ነው እንደ ቅመም ነው የገባው ሰርከስ እዛ ቦታ ላይ ሰዎቹንም ኢንጆይ ለማድረግ ምናምን እና ያው ባህልንም ከማስተዋወቅ ባሻገር ሰዎቹንም አይምሯቸውን እዛ ጋር የሚመለከተውን ሰው ትንሽ ሪላክስ ለማድረግ ስለሆነ ከሌሎቹ ትንሽ አነስ ያለ ደቂቃ ነው የተሰጠን፣ ግን አሪፍ ነው። ብቃታችንን ለማሳየት አሪፍ ደቂቃ ነው የተሰጠን። አርሴማ እንደ ልምድ እንግዲህ አንቺ ከዚህ በፊት ሌላ ቦታ ሄደሽ ታውቂያለሽ እና እንደ ልምድ ግን ይሄ መድረክ ምንድነው ያገኘሽበት ነገር? ልክ አሁን ሌላ በሰርከስ ላይፍ ቱር ስናደርግ ከሰርከሰኛ ውጪ ወይ የሌላ ሀገር ቡድኖች ነው የሚኖሩት አለም የኛ የራሳችንን ስራ ልናቀርብ ነው የምንሄደው። እዚህ ስራ ላይ ግን እንደ ሀገር ስለሆነ እየሄድን ያለነው ብዙ ተወዛዋዦች፣ ዘፋኞች ብዙ ክሩን ያለውና እንደ ሀገር ስለሆነ በጣም ደስ ይላል። ብዙ አጠገባችን ብዙ ሰዎች ስላሉ ቻይናውያንም ምናልባት በሰርከስ ምን ያክል ደረጃ ላይ እንዳሉ ባላቅም ግን የነሱም የሰርከስ አርቲስቶች አሏቸው አይደለ? ምን አሏችሁ እናንተን? ብዙም ሰርከሰኛ የማግኘት እድል አልነበረንም፣ ግን ያው እዛ ካዩን ሰዎች በጣም ጥሩ አቀባበል ነበረ። ምን አሏችሁ ግን? ስለ ኢትዮጵያ ምን ይላሉ? ደስ ይላቸዋል በጣም ብዙ። አሁን እኛ እንደ ስፖርታዊ ስለሆነ ነው እንጂ ሌሎች ሀገራዊ ብዙ ሁሉንም ማለት ይቻላል ከሁሉም የተወጣጣ ክሩ ስለሆነ በቃ በጣም ነው ደስ የሚላቸው። የምታስታውሱት አጋጣሚ ያለ ቻይና በነበራችሁ ቆይታ? ያው አሪፍ ጊዜ እንደነበር ነው በደንብ አጋጣሚም ምግብ ላይ ያልተቸገራችሁ? ምግብ ያው እኛ ያው ስለ ቻይና የምትሰማው ነገር ሌላ ነው። ከዚህ አስበህ ስትሄድ ምናምን እንዴት ነው የምንሆነው ምናምን ብዬ አስቤ ነበር በጣም። እንዴት ነው አሁን ሳምንቱን ሙሉ ጾመን ልንመጣ ነው ወይስ እንዴት እያለን ነበርና ግን እኛ ጋር ያሉት አባላቶች በጣም በዚህ ጉዳይ በጣም ሊመሰገኑ ይገባል። ቀድመው ሄደው እኛ ያው ምንመገባቸው ማንመገባቸውን ነገራቶች ያው ሀበሻ ታውቃለህ ይመርጣል በደንብ ይመርጣል እና ተነግሯቸው በደንብ ነው ተዘጋጅተው የጠበቁን። የነበረው ምግብ ምናምን ሁሉ ነገሩ በጣም አሪፍ ነው። የራሳቸው ምግብ አገኛችሁ ማለት ዶሮ ምናምን ይቀርብላል፣ እንዲህ ባድ ነገር አይቀርብልም። አሁን እኛ ማንበላቸው ነገራቶች አይቀርቡም። ከዛ ይለም የሆነ እዛ ድባቡ ላይ ነው ያለ ነው ስቴጅ ላይ ምናምን ብዙ ትኩረታችን የሚሆነው ስለ ስራው ነው እንጂ ምግብ መጣም ቀረም ያው እዛ ትዝ አይልህም። ያገረን ሰው እዛ ሌላ ቦታ ላይ ማየት ራሱ ምግብ በለው በቃ አሪፍ ነው በጣም። ቻይናውያንን መለየት ይከብዳል ይባላል። ያናገራችሁት ሰው አልጠፋፋችሁ? መንታ በላቸው አሁን እዚህ ጋር ይቻታል በደል ይችላል። በጣም ተመሳሳይ ናቸው። እንዴት ነው ግን ወደዚህ የተመረጣችሁት? ወደ ኪን ኢትዮጵያ ጉዞ የተመረጣችሁበት አጋጣሚ? ያው አጋጣሚው እንግዲህ እኛ የምንሰራው ብራዘር ሰርከስ ወይም ቢጣ ሰርከስ ይባላል እና ቤቱ ላይ አሁን ባለበት ሁኔታ ብቁ የምንባል ስኬተሮች እኛ ነን እና ከሸገር ሰርከስ አሰልጣኝ በኃይሉ ዮሴፍ በሱ አማካኝነት ወደዚህ ቲም ገብታችሁ እድል እንድንሞክር ተደረግን ከሌሎች ሰርከሰኞች ጋር። ከዛ ስራችንን አቀረብን እና ወደ 4 ወደ 5 ቲም ነበረ። ስራችንን አንድ ላይ አቀረብን። ከዛ እኛና ያኔት አንድ ላይ ተመረጥን፣ ሶስታችን ማለት ነው። ያው ስራችንን ያስመረጠን። እንዴት ነበር ስሜቱ ስትመረጡ ለዚህ? ምክንያቱም
ከ39 ከ40 ዓመት በኋላ ነው የህዝብ ለህዝብ ግንኙነት ተብሎ እንደዚህ አይነት ጉዞ እየተደረገ ያለውና የዚህ አካል መሆን በፊት ምን ሰማው አይደል የህዝብ ለህዝብ ጉብኝቶች ጉዞዎች ይተባሉ ከዛ አንፃር ምን ስሜት ፈጠረ? ያው ታሪክ የሚቀመጥ ታሪክ ስለሆነ በጣም ደስ ይላል። እድለኞች ነን እዚህ ስራ ላይ በመቅረባችን በመስራታችን። ከረጅም አመት በኋላ እንዳልከው ከ39 40 አመት በኋላ ነው ይሄ እንቅስቃሴ የተጀመረውና የመጀመሪያዎቹም ቡድኖች ስለሆነ ደስ ይላል በጣም። ከዚህ በፊት አንቺ የሄድሽባቸው ጉብኝቶች አሉ ከነዛ በምን ይለያል? ልክ እንዳልከው 60 ምናምን ወደ 77 ነበር የመጀመሪያው ጉዞ ላይ እና ሌሎችም ስራዎች ስላሉ ልክ ሌላ ቱር ሲሆን የኛን ስራ ብቻ ልናቀርብ ሰርከስን ወክለን ነው የምንሄደው። አሁን ግን በጋራ ስለሆነ ብዙ ስራዎች አሉ። ግን እኮ ይከብዳል። ብዙ ቡድን ሲሆንም ደግሞ አይከብድም? የሚከብድ ነገር የለውም ማለት በጣም ብዙ ሰው ነው፣ ብዙ ፍላጎት ይኖራል ምናምን አብሮ መንቀሳቀስ ሊኖር ይችላል። አይከብድም? ናቲ እንደዚህ ከውጪ ሲታይ ከባድ ይመስላል። ልክ ነህ። ግን እዚህ ጋር ሀገር የሚባል ነገር አለ። አንድ የሚያደርገን ሁላችንንም የሚያጠቃልለን ነገር አለ። እዛ ጋር ብዙ አይነት አመለካከት ያለው ሰው አለ። ብዙ አይነት ባህልን ወክለን ከተለያየ ቦታ ነው ሁሉም ከአንድ ቦታ አልመጣም። ግን ሀገር የምትለዋ ነገር እዛ ጋር ኢትዮጵያ እንደውም በብዛት ከሰማ የኢትዮጵያ ዘፈን ላይ ሁሉም ስሜታዊ ይሆናል። በጣም በብዛት አይታውቁ የዚህን ያህል ነውና ሀገር የምትለዋ ነገር አንድ ታደርገናለች። የተለያየ ሀሳብም ምንም ቢኖርን እዛ ጋር ሊሄድንበት አላማ ለትንሽ ጊዜም ቢሆን ለአንድ አላማ መቆም አይከብደንም እና አሪፍ ነው። እንደ አንድ ነው የምናስበው። አሪፍ ነው በጣም። በሰርከስ ምንድነው ግን አርት ነው ሳይንስ ነው ምንድነው ስፖርት ነው? ሰርከስ ላይፍም ነው ልትለው ትችላለህ። ማለት ሁሉንም ነገር ያካተተ ነው። አቅም ይጠበቅብሃል። እንዲሁም ከአርቶች ደግሞ ያው ትንሽ ኮሪዮግራፊ ምናምን መስራት አለብህ። ከሙዚቃ ጋር መዋሃድ አለብህ። ሁሉንም ነገር ያካተተ ነው። ውዝዋዜም አለው፣ ስፖርትም አለው፣ ሙዚቃም አለው። እየዘፈኑም የሚሰሩ አርቲስቶች አሉ፣ ከሙዚቃ ጋር ምናምን የሚሰሩ አሉ። እና ሰርከስ ይለያል። እንደገና አሁን ሰርከስ ስልህ አሁን ለምሳሌ ሩጫ ነው፣ መሮጥ ነው። እግር ኳስም ኳስ መጫወት። ሰርከስ ግን በውስጡ የተለያዩ ብዙ ፊልዶች አሉት እና ካንተ ጋር የሚሄደው ፓሽን፣ ሁሉም ሰው የተለያየ ፓሽን አለው። ላንተ የሚሆንን ነገር ገብተህ አይተህ ጊዜ ወስደህ ረጅም ጊዜ ፈጅብሃል። ያው አንዳንዴ እንደ ድል ሆኖ ፓሽንን ቶሎ ልታገኘው ትችላለህ፣ ቆይተህም ደግሞ ልታገኘው ትችላለህ። እና ሰርከስ ትንሽ ዋጋ ያስከፍላል፣ ግን ደግሞ በጣም አሪፍ ሙያ ነው። ከልብህ የሆነ የምትደሰትበት አይነት ሙያ ነው። እና ሁሉንም ነገር አጠቃሎ ያዘነ ስለሆነ ሁሉንም ነገር አርሴማ ምን ትያለሽ? ሰርከስ ላንቺ ምንድን ነው? ያው እንደተናገረው ነው፣ ሁሉንም ያካተተ ነገር ነው። ምሳሌ ነው በቃ። ልክ ብዙ ትወድቃለህ፣ ትነሳለህ፣ ብዙ ስትራግሎችን ታልፋለህ። ከዛ ደግሞ ጥሩ ሰርተህ ጥሩ ስቴጅ ላይ ፐርፎርም ስታደርግ ስኬት ነው በቃ። ደስ ይላል በጣም። በዚህ ቡድን ውስጥ አንጋፋ ሰዎች ነበሩ። ከነሱ ጋር በአንድ መድረክ መቆም የራሱ የሆነ ስሜት አለው ብዬ አስባለሁ። እነ ዘውዱን የመሰለ በተለይ ይሄ አሁን የምናየው ደስ የሚል ድባብ አለው። እስኪ እናየውና እናወራለን።
እንዳልኩት ከጀርባ የሚያጅቧችሁ ሙዚቀኞች እዚህ ውስጥ የተካተቱት ትልልቅ ሰዎች ናቸውና ከነሱ ጋር አንድ መድረክ መቆም ልዩ እንትን አለው። ይሄ የት ነበር? እዛው ቻይና ሌላ ቦታ አይደለ? የኢትዮጵያ ኤምባሲ ውስጥ የኢትዮጵያ ኤምባሲ ውስጥ እዛ ትልቅ አቀባበል እንደተደረገላችሁ ሰምቻለሁ። የኢትዮጵያ ኤምባሲ ውስጥ በጣም ልዩ። ከነዛ ሰዎች ጋር መስራትስ ምን ይመስላል? ከትልልቅ ሰዎች ከነ ዘውዱ የመሳሰሉ አርቲስቶች ጋር መስራት በጣም ያኮራል፣ ደስ ይላል። ብዙ አንጋፋ ልክ አሁን ትልልቅ ሰዎች ናቸው። እኛ በእድሜም በስራም ትልልቅ ሰዎች ናቸውና በጣም ደስ የሚል ነገር ነው። እንዲህ ከልጅነት ጀምሮ ስታያቸው ቲቪ ላይ ምናምን የነበሩ አርቲስቶች ያው እገናኛለሁ የሚልም በእንደዚህ አይነት ስራ አብረን እንሰራለን የሚልም ቅድም ሀሳብም አልነበረንም። ግን ያው እድለኝነታችንን የሚገልጽ አጋጣሚ ነው እና በጣም ደስተኛ ነን። በጣም ለኛ የሚሰጡን ሪስፔክት በጣም ደስ ይላል። ማለት አሁን ከኤጅም አንፃር እኛ ትንሽ እንራራቃለን፣ ግን ያው እንደ ትልቅ ሰው ነው ትሪት የሚያደርጉ። ሙያችንንም በደንብ አክብረውልን እዛ ቦታ ላይ እነሱም የሚታያቸውን እይታ ገባ። አርቲስት ለአርቲስት በደንብ ይግባባል። አሁን እነሱ የኛን ስራ አይቶት ወዲያው ተረድቶት፣ ለምሳሌ ባንዶቹ አሉ ይሄ ሙዚቃ ለዚህ ቢሆን ብለው ራሳቸው ናቸው አሲስት ያደርጉልን። እነ መውደድ ክብሩም በኪሮግራፈርም አግዘውናል። እንዴት እዛ ቦታ ላይ ሰው እንዴት መቆጣጠር እንዳለብህ ምናምን ሁሉም የየራሱ እይታ አለው እና በጣም አሪፍ ነበር ለኝ ከነሱ ጋር መስራት። ለወደፊቱም ለሌላም ስራ የሚጠቅም አሪፍ ቤዛ ይዞናል። ክቡራት የአዲስ ጨዋታ ቤተሰቦቻችን የዛሬው የአዲስ ጨዋታ እንግዶቻችን እንግዲህ የሰርከስ አርቲስቶች ናትናኤል ንቁና አርሴማ አሰፋ ናቸው። አሁንም አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኝላችኋለሁ። ስለ ሰርከስ እያነሳን ነው ቆይታ የምናደርገው። መልካም ቆይታ ይሁንላችሁ። ደረሰ መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገቢ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ለአዲስ ዘመን ከዘመን በቋሚነት የሚሰጥ የላቀ ደንበኞች አገልግሎትና ውጤታማነት ልህቀትን በሚገልጽበት በዚህ ዓለም የባንክ ምርጫው ሁሉንም ነገር ይናገራል። የውጭ ምንዛሪ ማስተላለፍ በተመለከተ እምነት በጣም አስፈላጊ ነገር ነው። የእርስዎ ምርጫ የሚያከብረውና የሚያስቀድመውን ዘመናዊ የባንክ አጋር መምረጥ በጥራት ማመንን ያሳያል። አሁን ደግሞ ዘመን ባንክን ለመምረጥ ሌላ ተጨማሪ ምክንያት አለ። የተጨማሪ 6% ጉርሻ። የሚልኩትን ገንዘብ ማድረስ ወይም የሚላክሎትን ገንዘብ መቀበል ብቻ በቂ አይደለም። በላቀ ደንበኞች አገልግሎት ሲሆን የአክብሮት መገለጫም ነው። ትዊንስ፣ ዌስተርን ዩኒየን፣ ዳሃብሽል፣ ካሽጎንና ያያን ከመሳሰሉ አስተማማኝ ከሆኑ ዓለም አቀፍ የገንዘብ አስተላላፊዎች ጋር አብረን ስለምንሰራ ከውጭ ሀገራት የሚላክሎትን ገንዘብ በላቀ አገልግሎት ከእጆ ይገባል። ዘመን ባንክ እርስዎ ክቡር ደንበኛችን የሚሰጡንን እምነት ዋጋ የሚሰጥ ባንክ ነው። ከነሐሴ 20 እስከ መስከረም 30 ቀን 2018 ዓ.ም ድረስ በዓለም አቀፍ የገንዘብ አስተላላፊ ድርጅቶች ከየትኛውም የዓለም ክፍል የውጭ ምንዛሪ ሲቀበሉ ተጨማሪ የ6% ጉርሻ ይቀበላሉ። ዘመን ባንክ የላቀ አገልግሎት ማዕከል። ከዚህ በፊት ሰርከስን ከመጀመር በፊት የተወሰኑ የስፖርት አይነቶችን መሞከርን ሰምቻለሁ። ምን አይነት ሰርከስን ከመምረጥ በፊት
እንዴት ምን አይነት እንቅስቃሴዎች ላይ ነበርክ? እኔ ማለት በስፖርት ነው ያደግኩት ማለት ይቻላል። ከዛ በፊት በጣም ብዙ አይነት ስፖርቶችን ሞክሬያለሁ። በግሌም ደግሞ በደንብ ሰራ ነበረ እና እንዲህ በቲም ደረጃም የሰሯቸው ስራዎች አሉ። ለምሳሌ ቮሊቦል ላይ አዲስ አበባን ወክዬ ክልል ላይ ተወዳድሬያለሁ እና ጥሩ ውጤት አስመዝግቤያለሁ። ቮሊቦል ላይ አሪፍ ተጫዋች ነበርኩ። ሊብሮ ላይ ነበር የምጫወተው እኔ። ደቃቃ ትንሽ አጭር ነበርኩ የዛኔ ነበርኩ ነው። እሺ ያው አሁንም ያው ግብዳ መባል አይነሱ አይደለም፣ ግን በሰዓቱ በጣም ከነበርነው ባች በሙሉ በእድሜም በፊዚካል መማንሰው ነው ነበርኩና ሊብሮ የመሆን ቻንስ ገጠመኝ እና ያው ኮቾቼም ደግሞ አሪፍ ናቸው። በሰዓቱ በደንብ ነው ያሰሩኝ። መስፍን ይባላል። እፎይታ ትምህርት ቤት ነበር የምማረው። በዛ አጋጣሚ ነው የገባሁት ወደ ቮሊቦል። ዋና ኮቼ መስፍን ይባላል። ከዛ ደግሞ በቀጣይ አመት ደግሞ ያጂ ይባል ወደ የካቲት ትምህርት ቤት ያጂ ወይም ነጂብ ይባል አሰልጣኝ አሰርቶኛል እና በጣም አሪፍ ውጤት ነበረ። ሜዳሊያዎች ነበሩ? እስኪ ንገረና። ሜዳሊያ እንዴት ነው ያገኘሁት? እፎይታ ትምህርት ቤት ስማር ውድድር ይዘጋጃል። እንደዚህ ትምህርት ማገባደጃው አካባቢ ውድድር ይኖራል። የክፍለ ከተማ ውድድር እዚህ ዳግማዊ ምኒልክ ማለት ነው ትምህርት ቤት ውስጥ እና እዛ አንደኛ ወጣን። ከዛ ደግሞ ከነበሩት ውስጥ አሪፍ ብቃት ያሳዩ ልጆች ይመረጣሉ እና በሰዓቱ ደግሞ አሪፍ ብቃት ካሳዩ ተጫዋቾች መካከል አንዱ ነው የነበርኩኝ። አዲስ አበባን ወክሎ አዳማ የመሄድ ቻንስ ገጠመኝ። እዚህ ወከመ 4 ኪሎ ትንሽ ፕራክቲስ አድርገን ምናምን ከዛ አዲስ አበባን ወክለን ወደ አዳማ ሄድን። አዳማ ላይ ጥሩ ጊዜ ያሳለፍን። እዛ ሜዳሊያችንን አይ ቲንክ የነሐስ እዛ ነው ያገኘን። ከዛ ተመለስን። በቀጣዩ አመት ደግሞ ነጂብ ጋር ገባው እንዳጋጣሚ ወደ የካቲት። እዛም ያው ከቲሙ ጋር በመሆን የወርቅ ሜዳሊያ አሳክተናል። ብቻ ቮሊቦል ላይ የነበረኝ ቆይታ ይሄንን ይመስላል። ስለዚህ 2 ወርቅ 1 ነሐስ ሜዳሊያ ባለቤት። በጣም ደስ ይላል። አሰልጣኞችንም እናመሰግናለን። በጣም አሪፍ። አርሴማ አንቺ ጋር ልምጣ። ፍላጎትሽ ዲዛይነር መሆን ነበር አይደለ? ትምህርቱን ጀምሬ ነበር። ያው ይሄ ደግሞ አሁን የምሰራው ስራ ደግሞ የጉዞ ስለሆነ እዚሁ ሀገር ውስጥ የምሰራቸው ሾዎች እንሰራለን ሀገር ውስጥ፣ ግን ደግሞ ያው ዋና ስራችን ደግሞ ቱር ማድረግ ስለሆነ ከዛ ጋር አልተጣጣመልኝም። ሌላ ስፖርት አልሞከርሽም? ቴኳንዶ ነገር ምን ነው? በደንብ የቀጠልኩት ሰርከሱ ላይ ስለሆነ በቃ በሰርከስ እንደው ቴኳንዶ ባይነሳብኝ ነው። አይዞሽ አይፈሩሽም? መሰፈር ላይ ይፈሩኛል ብለሽ ነው በቴኳንዶ? አረ ስፖርታዊ ጨዋነት አለ። ስፖርታዊ ጨዋነት ቴኳንዶ ምን ያህል ሰራሽ ግን ቴኳንዶ? ትንሽ እያለሁኝ ነው በጣም የሰራሁት። ህፃን ማለት ታላላቅ ወንድሞቼ የሚሰሩ ስለነበረ ፈርስት ዳን ምናምን አላቸው ወንድሞቼ። እውነት። ስንተኛ ልጅ ነሽ ቤት? እኔ 3ኛ የመጨረሻ ልጅ ነኝ። ስለዚህ 2 ወንድሞች ናቸው ማለት ነው ጥቁር ቀበቶ ያላቸው? በጣም ደስ ይላል። በጣም ደስ ይላል። አንቺ ታዲያ ቢጫ አረንጓዴ የቱ ጋር? አይ ቲንክ ካረሳው ቀይ ደርሼ ነበር። ቀይ ደርሰሽ ነበር? አይገርምም? ቀይ ደርሳ ምንም እንደው ትንሽ ምናምን ስትል ትንሽ ቆይቶ እኮ ያው ወደ ጥቁር ልትሄድ ትንሽ ነበር የቀራት ማለት ነው። አይ በጣም አሪፍ ነው። ስለዚህ ከቀይ ቀበቶ ተመልሰሽ ወደ የት ተቀየስሽ? ወደ ሰርከስ። ወደ ሰርከስ እንዴት ገባሽ? የገባሁት የመጀመሪያ እንትኔ እዛው እኛ ቢጣ ሰርከስ አዳራሽ ውስጥ እዛ ኮልፌ አካባቢ አጠናተር አካባቢ ላይ ፎቅ ላይ ላንጉዌጅ ማር ነበረ እና እንዲሁ ዝም ብሎ
ስወጣ ምናምን አያቸው ነበረ። ከዛ በዛው ኢንተረስት አደረብኝ ገባው። ሰርከስ ሲገባ ሰውነት የሆነ ቅልጥፍና ይታያል ይመስለኛል አይደል? እንዴ ምን አሉሽ ስትገቢ? በጣም ቀጭን ነበርኩኝ። እኔም በጣም ቀጭን ነበርኩኝ። ገብቼ ከተመዘገብኩ ምናምን በኋላ ደግሞ አሰልጣኛችን ክብሮም ወልደ ሳሙኤል ጋር ቤተሰቤ በደንብ ይተዋወቅ ነበረ። ሞር በቃ ትኩረት እያደረገ በደንብ እየተከታተለ ፈቀዱልሽ ቤተሰብ ወዲያውኑ? አዎ መጀመሪያ ብዙ ስትራግል አለ። ወንድሞቼ ምናምን እንዲሰሩ ኢቭን እናቴ ራሱ ስራዬን በጣም ነው የሚያስፈራት። አደጋለሁ ብሎ ስለሚያስብ ግን ቀጥዬበታለሁ እስካሁን በስራ እየሰራን ጥሩ ስሰራ ደስ ይላታል። ግን ደግሞ ጉዳቶች ሲኖሩ መውደቅ መነሳት ይኖራል መጀመሪያ ስትሰራ በነበረ ጊዜ እና ያው እንደ እናት በጣም ይከብዳታል። ፊት ለፊት ያዩሻል ስትሰሪ? ስቴጅ ላይ ተገናኝተን አናቅም ማለት ስቴጅ ላይ ሳቀር እንጂ ቪዲዮዎችን ምናምን በደንብ ታያለች። የከፋ ጉዳት ገጥሞሽ ያውቃል? ወይም ደግሞ ማትረሺው በቃ የሆነ ምን ነው ታያያችሁ የሚያውቀው ነገር አለ እንደ አይ አጋጣሚ ነው ጭራሽ ማለት የሰከንድ ጥፋት ብዙ ነገር ይፈጥራል እና ጥርሴን አውልቄ ነበር። ኧረ እባክሽ እውነት ናቲስ ምን ገጠመህ አንተ ጋር? ያው ሰርከስ ላይ ስለ ሙሉ ሰውነትም ሊደቅ ይችላል። ትንሽ የሪስክ ስራ ነው። አብዛኛው ፓርቲ ተጎድቷል። የቀረኝ ነገር የለም በለው እንደዛ ማለት ትችላለህ። ግን እየታገለን እንሰራለን። ከባባድ ጉዳት ገጥሞኛል። አንዴ እንደውም እመሞት ነው የመሰለኝ። በቃ እንዴት ብዬ ልንገር፣ ወድቄ ተነሳው ነፍሴ እንዳትወጣ ጨንቆኝ በጭንቀት ማለት ነው። በዛው ምቃር መስሎ ማለት ነው። እና እንትን ነው እኛ ኢንተረስታችን ገባህ ያስረሳናል። ያንን ነገር የሆነ የጀመርክለትን ነገር ምናምን ስታስታውስ ተመልሰህ ረስተው ትገባለህ። እንደውም ወጌሻ ያቁኛል አጋጣሚ ብዙ ሰው ያውቃቸዋል። ኮልፌ አካባቢ ማማጽጌ ይባላሉ። በቃ የእሳቸው እጅ በቃ በየጊዜው እድሜ ለማማጽጌ እያልክ እድሜ ለማማጽጌ በደንብ በቃ ጉዳት በደንብ ነው የምናስተናግደው። ያው ሰርከስ የሪስክ ስራ። ምን ያህል ጊዜ ርቃችሁ ታውቃላችሁ? ምንድን ነው እግር ኳስ ተጫዋች ከሜዳ ይሄን ያህል ጊዜ ይርቃል ይባላል አይደለ? እናንተ የእኛ ስራ ምን መሰለ፣ አሁን ለምሳሌ እጅህን ብትጎዳ አሁን ብዙ አይነት ስራ ነው የምንሰራው። ለምሳሌ ሮል ስኬት አለ፣ ተንጠልጣይ ስራዎች አሉን፣ ዳይራ ምናምን፣ ኪው፣ ሳይሩል ምናምን። እሷም ደግሞ እንትን ትሞክራለች፣ ሲሊንደር የሚባል ስራ አለ፣ እሱም ማሽከርከር ምናምን ትሞክራለች። እና እጅ ቢጎዳ በእግር የምትሰራው ስራ አለ፣ እግር ቢጎዳ በእጅ የምትሰራው ስራ አለ። ገባህ? እንደገና የማኒፑሌሽን ስራዎች አሉ፣ ቀለል ያሉ ሆኖ ይሄ አቅም የማይፈልጉ ሆኖ ግን በቴክኒክ የሚሰሩ ስራዎች አሉ። ያ ስለሆነ አንተ አሁን የሆነ ጉዳት አጋጥሞ አትቀርም። ይሄኛው እስኪያገግም ሌላ ስራ ትሰራለህ፣ ሌላ ስራ ትሰራለህ። ካልሆነ ከቀረህ ብዙ እንትን ልትል ከስራው ራስህ በጣም እየወጣ ትመጣለህ። ባትሰራ እንኳን መሄድ አለብህ፣ ግዴታ ነው። ግዴታ ሄደህ እዛ ማየት አለብህ። ቲምህም ይበረታታል። አንተ ተጎድተህ መጥተህ ልታየው ስትመጣ ራሱ አሁን እኔ ተጎድቼ ምናምን አርሴማ ላይ አትከድኩ ለሷ ራሱ ብርታት በደንብ ትሰራለች። እሱ ተጎድቶ መጥቷል፣ ቢያንስ እዚህ ጋር ሊያበረታታ መጥቷል ብላ በደንብ ትሰራለች። እና ያው ጉዳት ቢያጋጥም ዋጥ አድርገህ ትሄዳለህ፣ ትመጣለህ።
ሰርከስ በግል ይሰራል፣ በጥንድ ይሰራል፣ በጋራ ይሰራል አይደለ? የትኛው ነው ሞር ሪስክ ያለው ወይም ደግሞ ለአደጋ የሚያጋልጠው? የትኛውስ ነው ደግሞ በጣም ወዳችሁት የምትሰሩት? የትኛው ነው የሚመቻችሁ ለእናንተ? አሪፍ ጥያቄ። እና ሰርከስ አሁን እንዳልኩ ነው የማኒፑሌሽን ስራዎች ሪስክ ብዙም የላቸው፣ ጃግሊንግ ምናምን፣ ግን ደግሞ ጊዜ በጣም ይፈጃሉ እስኪመጡ። ሪስክ ፈርተ ብትሄድ ጊዜህንም ደግሞ እንትን ልትል። ሌላው ደግሞ አሁን የቲም ስራዎች በብዛት ሪስክ አላቸው። ለሁለትም ሆነ የምትሰራቸው ስራዎች ሪስክ አላቸው። እንደ ምርጫ ነው፣ እንደ ፍላጎት ነው። እኛ የመረጥነው ደግሞ እንደውም አሁን ኪን ኢትዮጵያ ውስጥ አደገኛው ነው የሚባለው ስራችንን የጥንድ ስራ ሲሰራ አይተውን እዛው የቲም አባላቶች አደገኛው ነው የሚሉት። ትንሽ ሪስክ አለው በጣም እና ሁሌ ከአደጋ ጋር እና ጫፍ ደርሰ ምናምን ትመለሳለህ። ያ ነው ሲመስለኝ ስራውም መሆን ያለበት እንደዛ ነው። የጥንድ ሲሆን ይከብዳል። የግል ሲሆን የራስን ኃላፊነት ነው የምትወስደው። የግል የቡድን ሲሆን ግን የህብረት ስራ ነው መሆን ያለበት። ሁለት ከሆንክ ሁለቱም ሰው ፐርፌክት መስራት አለበት። የአንዱ ስህተት በአንዱ ሊሸፈን ይችላል፣ ግን ደግሞ እንደዛ የማይሆንበትም ጊዜ አለ። ሰው በደንብ ትሬኒንግ የሚፈልግ በደንብ መጣጣም ይፈልጋል። ብዙ በሆንክ ቁጥር ይበልጥ አንድ አይነት ስራ፣ አንድ አይነት ኮሪዮግራፊ፣ እያንዳንዱ እንቅስቃሴ አንድ አይነት መሆን ስላለበት ለመበረታታትም ሁለት ብዙ ስትሆን ጥሩ ነው። ለሪስኩም እስኪ አንድ ቪዲዮ ደግሞ እንመለከትና የአርሴማን ከዛ ጨዋታችንን እንቀጥላለን። የመቼው ነበር ይሄ? የት ቦታ ነው? እነዚህ ሶስቱ ሀገሮች አንድ ስቴጅ ላይ ነው የምናቀርበው። ግሪክ፣ ጣሊያን እና ቱርክ። ክሩዝ ሺፕ ላይ ስለሆነ ኦዲየንሱ ነው የሚቀየረው እንጂ እኛ አንድ ስቴጅ ላይ ሀገሩ ይቀያየራል፣ እንንቀሳቀሳለን። መርከብ ላይ ስለሆነ ኦሬዲ አዳራሽ ውስጥ አይመስልም? ምን ያህል ጊዜ ቆያችሁ መርከብ ላይ? ኦልሞስት 2 ወር ከምናምን። ማን ነበር እዚህ ጋር አብሮሽ የሚሰራው? አባስ። አባስ። በጣም ስለዚህ ምን ያህል ጊዜ ያልሽኝ? እዚህ የቆየ ነው 2 ወር። 2 ወር መርከብ ላይ አያስታውቅም። በጣም ትልቅ መርከብ ነው። ኦሬዲ በቃ ሙሉ ኑሯችን መርከብ ላይ ነበረ። የምንወርድበት ታይም ይኖራል፣ ግን ብዙም ልዩነት የለውም። የኢትዮጵያን ሰርከስ እንዴት ታየዋለሽ? ኢትዮጵያ ውስጥ ሰርከስ በጣም አሪፍ ደረጃ ላይ ነው ያለ ብለሽ ታስቢያለሽ? ትንሽ ይቀረዋል ብዬ አስባለሁኝ። ምንድን ነው የሚቀረው? ያው ትኩረት ይፈልጋል። ብዙም ውጪ ያሉ ኦዲየንሶች ያው ፐርሰናል ስሜቴን ነው እየተናገርኩ ያለሁት እና ኦዲየንሱ በቃ በጣም ደስ ይላል። እዚህም ይገረማሉ፣ ግን አይ ቲንክ ትንሽ ትኩረት ይጎሏል ብዬ አስባለሁኝ። ብዙ ማቴሪያል የሚያስፈልገው አለ። ነን ማቴሪያል የሆኑ ስራዎችም አሉ በሰውነት የምትሰራቸው። ግን ለምሳሌ ሴፍቲዎች፣ ፍራሾች ኢንጀነራል አርገን ስናስበው ማለት ነው ለየትኛውም ስራ የሚያስፈልጉ ነገሮች ናቸው። በቃ እንደ ዲፓርትመንት ማቴሪያል ይለያያል። በደንብ ትኩረት ቢሰጠው አሪፍ ነው። ምክንያቱም አሁን
ከሩጫ ቀጥሎ ሀገርን በደንብ የሚያስጠራው ሰርከስ ነው። በደንብ በስፋት አሁን እንደውም እኛ ቤት ላይ ትሩፕ ኮልፌ የፈረንሳይ ላይ የወርቅ ሜዳሊያ ያስገኝቷል። ኢትዮጵያን ወክሎ ሄዶ ማለት ነው። ትሩፕ ብላክ ኢግልስ ደግሞ አምና ካዛኪስታን አይ ቲንክ ካዛኪስታን ላይ የብር ሜዳሊያ፣ አሁን ደግሞ ሩሲያ ላይ ሴንት ፒተርስበርግ በተመሳሳይ ጊዜ ነው። እኛም ሩሲያ በነበርንበት ሰዓት እነሱም ነበሩ እና በአሁኑ ደግሞ ስፔሻል ፕራይዝ አግኝተዋል። እና ስልህ በደንብ ትኩረት ቢሰጥ መንግስት፣ ከላይ ያሉ የሚመለከታቸው ሰዎች በደንብ ትኩረት ሰጥተውን እዚህ ሀገር ላይ አሁን የማቴሪያል ችግር አለ፣ እጥረት አለ። አሁን እኛ እዚሁ ሀገር ውስጥ በምናገኛቸው ነገራቶች ነው ልንሰራ የምንችለው። ከውጪም እንደዚህ ቱር ስታደርግ ምናምን ነው ልታመጣ የምትችለው። የሰርከስ ማቴሪያሎች ደግሞ በጣም ውድ ናቸው በጣም እና ያው እነዚህ ነገሮች ላይ ቢታሰብበት በጣም ብዙ አቅም ያለው ሰው አለ በጣም። ብዙ ዓለም አቀፍ መድረኮች ላይ ትልልቅ የሰርከስ ትርኢቶችን የሚያቀርቡ በጣም ኢትዮጵያውያን እየመጡ ነው አይደል? እስከ ታለንት ሾዎች እስከ አሜሪካ ጋር ታለንት ድረስ የሄዱ ብዙ ልጆች አሉና እንደነዛ የመሆን ህልም አለ። የወደፊት ህልማችሁ ሰርከስ ላይ ምንድን ነው? ብዙ ትላልቅ ስቴጆች አሉ፣ እንቀርብባቸዋለን። እግዚአብሔር ይርዳንና አሁንም እንደ ሀገር ደግሞ ጀምረናል። ብዙ ጉጉቱም የለንም እኛ አሁን ለምሳሌ እንደዚህ ውጪ ምናምን ብዙ አንጓጓ ምክንያቱም ስራችን ነው የሚያስመርጠን። ሁሌም ትኩረታችን እኛ ስራችን ላይ ነው እና አሪፍ ስራ ለመስራት ነው ሁሌም የምናስበው። አሁን ሄደንም ስንመጣ በደንብ ከነበረን አቅም እየጨመርን ነው፣ በደንብ የተሻለ ነገርም ለመስራት እየሞከርን ነው እና ስራ የሆነ ሰዓት ላይ ይከፍልሃል። ዞሮ ዞሮ አንተ ስራ ላይ አሪፍ ከሆንክ መጨነቅም አያስፈልግም ስለሚመጣው ነገር ልልህ እየሰሩ መቀጠል ነው። እየሰሩ መቀጠል በጣም አሪፍ። ምናልባት በነገርሽ ላይ አርሴማ ቦክሰኛ እንደነበር ነግሮሽ ያውቃል? አንደር 16ም ኳስ ተጫውቶ ያውቃል። ምናልባት ከአንቺ ጋር ስትሰሩ በደንብ ጥንካሬው ከቦክሰኝነት የመጣ ነው። ሙዚቃ ላይ ሌሎች ስፖርቶች ላይ ምን ያላችሁ ስሜት እንዴት ነው? የሰርከሱ ራሱ ሙዚቃ አለው። ስለዚህ ቀጣዮቹን 5 ጥያቄዎች ፈጠን ብላችሁ ብዙ ደቂቃ ሰከንድ መውሰድ አይጠበቅባችሁ፣ ቶሎ ነው የምትመልሱልኝ። ይሄ ጥያቄ ለአርሴማ ነው። ለአንቺ ምርጥ የምን ጊዜ ምርጥ የሰርከስ ባለሙያ አርሴማና ናት። የምን ጊዜም የናቲ ምርጥ ድምፃዊ ኢዮብ መኮንን። በጣም አሪፍ አለሽ? አይ የለኝም። ምርጥ ዲዛይነር የወደፊቱ አርሴማ ልበል ወይስ ያንቺ የምን ጊዜ ምርጥ ዲዛይነር? ምክንያቱም ዲዛይን ስትማሪ ዲዛይነሮችን ታያለሽ። ከሀገር ውስጥ አይ ይለፈኝ ይለፍሽ። ምርጥ ቦክሰኛ? ማይክ ታይሰን። ምርጥ አትሌት? ኃይሌ ገብረስላሴ። ዘላለም አለማችሁን አንድ ሙዚቃ አዳምጡ ብትባሉ፣ ይሄ ለሁለታችሁም ጥያቄ ነው። መጀመሪያ ናቲ አንድ ሙዚቃ ብቻ ነው ብትባል፣ አንድ ሙዚቃ
ትንሽ ይከብዳል። እስኪ ጀምረን እሺ ነው ተናጭ እኔ ብዙም አላውቅም። አታዳምጭ ሙዚቃ ነው አላዳምጥም ሳይሆን እሺ ለፍሽ አዎ አንድ ሙዚቃ ያልቋል። የዩ ነው የሚሆነው። የዩ የትኛው አንዱን የተመቸኝ እሱ ብቻ የዩ ይሁና። በጣም አመሰግናለሁ እዚህ እንግዳ ይሁናችሁ ስለመጣችሁና ይሄን የመሰለ ጨዋታ ስለተጫወትን በጣም ነው አመሰግናለሁ። ምስጋና ማመስገን የምትፈልጉት ካለ አንዳንድ ደቂቃ ልስጣችሁ። ከማን ጀምር? ከሁሉም በፊት እግዚአብሔር የተመሰገነ ይሁን። ከዛ ቤተሰቦቼን፣ እናቴን በጣም ነው ማመሰግነው። ከዛ በመቀጠል ሰርከስ አሰልጣኝ ቢጣ ወይም አቶ ክብሮም ወልደ ሳሙኤል በጣም ነው ማመሰግነው። ልክ አሁን እንደጠየከን ደግሞ አሁን እየሰራንበት ያሉትን ኪን ኢትዮጵያ ወይም ሻኩራ በጣም እነሱንም ማመስገን እፈልጋለሁ። በመጀመሪያው እግዚአብሔር ይመስገን፣ መብራን ትመስገን። በመቀጠል እንዳለችው እናት አባታችን ወላጆቻችን በጣም ለፍተዋል ለኛ እዚህ ደረጃ እንድንደርስ፣ እነሱ ማመስገን እፈልጋለሁ። በመቀጠል የኛን አሰልጣኝ ቢጣን ወይም ክብሮም ወልደ ሳሙኤል በጣም እናመሰግናለን። እሱ ጋር ባንሰራ እኛ እንደዚህ አይነት ኢነርጂ አይኖረንም። በእርግጠኝነት ነው የምነግርህ። በጣም ምርጥ አሰልጣኝ ነው። በጣም ለኛ ብዙ ነገር አድርጎልናል። ይሄ ነው ማለት ይከብዳል እና እናመሰግናለን ቢጣንም። በመቀጠል ወደዚህ ቲም እንድንገባ ያደረገን የሸገር ሰርከስ አሰልጣኝ በኃይሉ ዮሴፍ በጣም እናመሰግናለን። ወደዚህ ስራ እንድንገባ ያው መሰላል ወይም ድልድይ ሆኖናል። ከዛ ሻኩራ ፕሮዳክሽንን፣ ኪን ኢትዮጵያን፣ ሁሉንም አባላቶች በጣም ማመስገን እፈልጋለሁ እና መላው የኮልፌን ህዝብ በጣም ወዳችኋለሁ። በጣም እናንተንም እናመሰግናለን። አማርያም ይገር እናመሰግናለን። እንግዲህ ይህን ሰዓት አብረን እንድንቆይ ስላደረጋችሁ የአዲስ ጨዋታ እንግዶች ስለሆናችሁ ወደፊት ደግሞ በሌሎች ትልልቅ መድረኮች ላይ ሀገራችን የምታስጠሩባቸውን ትልልቅ ትርኢቶች አሳይታችሁ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። በሽልማት ነው ከዚህ በኋላ የምጠብቃቸው፣ ትልቅ ሽልማት ማለት ነው። በጣም ነው የማመሰግናችሁ። እናመሰግናለን። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው አዲስ ጨዋታ የእንግዳ ሰዓታችን እንግዲህ ከሰርከስ አርቲስቶቹ ናትናኤል ንቁና እንዲሁም ደግሞ ከአርሴማ አሰፋ ጋር በመሆን ይህንን ቆይታ አደረግን። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አገራችንን ኢትዮ ቴሌኮምን ከልብ አድርጌ አመሰግናለሁ። መላው የቀረጻ የስርጭትና የስቱዲዮ ባለሙያዎችም አብረውን ነበሩ ማለት ነው። ሳምንት በሌላ ዝግጅት ጠብቃችኋለሁ። ድልነሳ መንግስቴ ነኝ። ጤና ይስጥልኝ።